ለምንድነው እስካሁን ድረስ ጊዜ ሄዷል፣ ቀን ከቀን ተቀይሯል፣ ሳምንታት ከሳምንታት ተቀይሯል፣ ወራት ከወራት፣ አመት ሰው ሁሉ ተቀይሯል። ግን እናንተ እስካሁን ድረስ ስታክ አድርጋችሁ ቆማችኋል። ኢቭን ኢፍ አሁን ላይ ያለንበት አመት እንኳን 2017 ኦልሞስት እያለቀ ነው። አሁን ግን እናንተ ምንም እየተቀየራችሁ አይደለም። አሁንም ስታክ አድርጋችኋል። ለዚህ መፍትሄውን ነው የምነግራችሁ። በደንብ አድምጡኝ፣ ተከታተሉ። የመተው ህግ የሚባል ነገር አለ እዚህ ምድር ላይ። አንዳንዴ ከአቅማችን በላይ የሆኑ ስሜቶቻችንን በመተው ማሳረፍ፣ ሂል ለማድረግ ራሳችሁን ለማዳን የምትፈልጉ ከሆነ ራሳችሁን መቀየር የምትፈልጉ ሰዎች ከሆናችሁ፣ ነገ የተሻለ ቀን እንዳለ የሚታያችሁ ሰዎች ከሆናችሁ ፕሊዝ let them go። በቃ መሄድ ያለባቸው ሰዎች ይሄዱ። መሄድ ያለባቸው ሪሌሽንሺፕ ሊሆን ይችላል፣ ጓደኝነት ሊሆን ይችላል፣ ኢቭን ፋሚሊ ኬዝ እንኳን ሊሆን ይችላል። ከህይወታችሁ መውጣት ያለባቸው ሰዎች በሙሉ መውጣት አለባቸው። የወጡም ካሉ ደግሞ እንኳንም ወጡ። እናንተ በእነሱ ኦክሲጅን አይደለም የምትኖሩት። እናንተ በእነሱ እድሜ አቆጣጠር አይደለም ህይወታችሁ የሚመራው። በእነሱ አስተሳሰብ አይደለም የምትኖሩት። ሶ የራሳችሁ የሆነ ባውንደሪ እና ራሳችሁን የሆነ ይሄ ማክበር የሚባለው ነገር ሊገባችሁ ይገባል። እውነት ነው የምነግራችሁ። ይሄ ውስጣዊ ሰላም ኢነር ፒስ ማግኘት የምትፈልጉ ሰዎች let them go። በቃ ይሄዱ። መተው፣ በቃ መተው የሚባለውን ህግ ለራሳችሁ ተጠቀሙት። ለአይምሯችሁ ንገሩ። ልባችሁን ያንን ነገር አሳምኑት። ያለበለዚያ ሰዎች ሲለወጡ ኢቭን ጊዜያት፣ ቀናት ከቀናት እንደነገርኳችሁ አመታት ከአመታት ሲለወጡ እናንተ እዛው ስሜት ላይ ስታክ አድርጋችሁ ነው የምትቀመጡት። ምናልባት ይሄ ፊዚካል አፒራንሳችሁ ምናምን ሊለወጥ ይችላል፣ ግን ጊዜና እድሜ የሚባል ነገር አለ። እዚህ ምድር ላይ ስትኖሩ አንድ ጊዜ ብቻ ነው የምትኖሩት። አንድ ጊዜ ብቻ። እቺ አንድ ጊዜ የምትኖራትን ላይፍ ቢያንስ ሳትጸጸቱበት፣ ሙሉ በሙሉ ደስተኛ እንኳን ባትሆኑ ውድቀትንም ላይክ መነሳትንም ኤክስፒሪየንስ የምታደርጉበት ጊዜ ነው። ስለዚህ የተሻለውን ነገር ለእናንተ መምረጥ አለባችሁ። ራሳችሁን ማክበር አለባችሁ። ባውንደሪ ማበጀት አለባችሁ። ኢቭን ደግሞ ኖ ማለት መቻል አለባችሁ። ሁሉንም ነገር እሺ ይሁን ምናምን ብላችሁ ሳማትፈልጉትን ነገር ራሱ እሺ ማለት የለባችሁ። ኖ የሚል ማንነት ሊኖራችሁ ይገባል። ስፔሻሊ ሴቶች ማለት ነው። ሴቶች በጣም ስሜታዊ እንሆናለን እና ነገሮችን ከውስጣዊ ነገር ጋር ነው የምናያይዘው። ስለዚህ ስፔሻሊ ለሴቶች ነው ይሄን ነገር የምነግራችሁ። ፕሊዝ ወንዶችን ብትሆኑ ማለት ነው። ግን ያልተዋችሁት ሪሌሽንሺፕ፣ ያልተዋችሁት ጓደኝነት፣ ፓርትነርሺፕ ሊሆን ይችላል፣ ፋሚሊ ኬዝ ሊሆን ይችላል። ይሄ መቋሰሉ እናንተ ምንም አይጠቅማችሁም። አንድ ነገር አለ፣ እድሎቻችንን አትራክት ማድረግ እንችላለን። ይሄ አፋችን ቃል፣ ይሄ የአፋችን የምናወጣው ቃል እንደሚሰራ፣ ለራሳችሁ ጥሩ ነገር በመናገር ራሳችሁን መለወጥ እንደምትችሉ ነግሬያችኋለሁ። ስለዚህ ዩ ዶንት ቼዝ ዩ ሃቭ ቱ አትራክት። የአይምሯችሁን ሌቭላፕ ማድረግ ራሳችሁን ከአደጋ ይጠብቃችኋል፣ ከሚመጣው አደጋ ይጠብቃችኋል። እመኑኝ። በህይወታችሁ ውስጥ ባውንደሪ ሲኖራችሁ ኖ ማለት የምትችሉ ሰዎች ከሆናችሁ ማንም ሰው የእናንተን መስመር አያልፍም። ተረዳችሁኝ? ማንም ሰው የእናንተን መስመር አያልፍም። የሆኑ ጊዜ ኮምፕሊመንት ሊያቀርቡባችሁ ይችላል፣ ግን ምንም ማለት አይደለም። በኋላ እየለመዱት እናንተ እነሱማ እንደዚህ ናቸው በቃ ኖ የሚሉትን አቋማችሁን ይቀበሉታል። ስለዚህ ምን እያልኳችሁ ነው? አሁንም ስታክ ያደረጋችሁበት ሪሌሽንሺፕ ካለ ውጡ፣ ከዛ ተዉት። ያ ሰው በምርጫው ሄዷል። ገባችሁ? አንዳንዴ እንዳንለወጥ የሚያደርጉ ነገሮች እማናቃቸው ትንንሽ ነገሮች ናቸው ብለን ያሳብናቸው ነገሮች በጣም እንደሚጎትቱን ታውቃላችሁ። በጣም ነው የሚጎትቱን። ስለዚህ በተቻላችሁ አቅም ተዋቸው።
ኢሞሽናችሁን ሰብስቡት፣ ኢነርጂያችሁን ሰብስቡት። የምትፈልጓቸው ሰዎች እንደምትፈልጓቸው ሲያውቁ ኢነርጂያችሁን ስትሰጧቸው የእናንተን ኢነርጂ እየወሰዱ እነሱ ከፍ ነው የሚሉበት። የእነሱ ኢነርጂ የእነሱ ይሄ በራስ መተማመናቸው የእነሱ የተፈላጊነት ስሜታቸው ከፍ እያለ የእናንተ ግን ዝቅ እያለ ነው የሚሄደው። የእናንተ ኢነርጂ ለእነሱ እየመገባችሁ እነሱን ከፍ ለምን ታደርጓቸዋላችሁ? በህይወታችሁ አንድ ጊዜ ለምትኖሩት ህይወት ለምንድን ነው ራሳችሁን ለመለወጥ የማትጥሩት? ዛሬ የጀመራችሁት ነገር ትንሽዬ ነገር ቢሆን ነገ እንደሚለወጥ ማመን አለባችሁ። ዛሬ ያረጋችኋት ትንሽዬ ባህሪ ወይም ደግሞ ትንሽዬ ልምምድ ዛሬ ያደረጋችኋት ትንሽዬ ልምምዶች ነገ ትልቅ ደረጃ ትደርስና የእናንተ ማንነት ይሆናል። የእናንተ ማንነት ይሆናል። ስለዚህ እባካችሁ እንደዚህ አይነት የሆነ ቶክሲድ ሪሌሽንሽፕ ውስጥ አትቀመጡ። አብዛኛው ጊዜ ቶክሲድ ሪሌሽንሽፕ ውስጥ ላይ እየተቀመጥን ነው መተው የሚያቅተን። ከዛ በኋላ ተጎዳን፣ ተሰበርን፣ ልባችን እንደዚህ ሆነ ምናምን የምንለው። ልባችንን ማንም አይሰብረውም እናንተ እስካልፈቀዳችሁላቸው ድረስ ማለት ነው። ልባችሁን እንዲሰብሩ የምትፈቅዱ ከሆነ የስ በደንብ አድርገው ስብርብር ያደርጓችኋል። ነገር ግን መፍቀድ የለባችሁም። ያ ማለት አንድ ለምትፈልጉት ፓርትነራችሁ ጊዜ ያለ መስጠት ወር ደግሞ የሆነ ለእናንተ የሆነ ፍቅር አስቀርታችሁ ከዛ ለእነሱ የሆነ ትንሽ ፍቅር መስጠት ምናምን እያልኩኝ አይደለም። አንዳንዴ ቶክሲድ መሆን ካለብንም ለራሳችን ስንል መሆን አለብን። ሊትል ቢት ቶክሲድ አስፈላጊ ነው። እውነት ነው የምነግራችሁ። ምክንያቱም አት ዘ ኤንድ ኦፍ ዘ ዴይ እናንተ አትጎዱም። እዛ ጋር እያለቀሳችሁ አትገኙ። ዱ ዩር ሜክአፕ፣ አውትፊትሽን ቀይሪ፣ ያለሽን አለባበስ ቀይሪ፣ ይሄ ምንድነው ቦዲሽ ላይ ስሪ። ሉዝ ማድረግ ከሆነ ዌት ሉዝ አርጊ፣ ጌን ማድረግ ከሆነ ዌት ጌን አርጊ፣ ራሽን ጠብቂ። በቃ መውጣት ካለባችሁ ሄንጊንግ አውት ከጓደኞቻችሁ ጋር። ነገ ሌላ ቀን ነው። ተኝተን ስንነሳ አዲስ ቀን አለ። ስለዚህ ሴቶች ፕሊዝ ቼዝ አታርጉ። ምንም ቼዝ አላደርግም፣ ግን አትራክት አደርጋለሁ። ለእኔ የሚገባኝ ነገር በሙሉ ለእኔ ይገባኛል። እኔ ደስታን አትራክት አደርጋለሁ፣ ጤንነትን አትራክት አደርጋለሁ፣ ውበትን አትራክት አደርጋለሁ። ማንነቴ በሙሉ ተፈላጊና የኔ ፕሬዘንስ ሁላ ሰውን የሚስብ ነው ብላችሁ ማመን ያለባችሁ። ይህን አፈርሜሽን ሁልጊዜ ደጋግሙት። እኔ ደስተኛ ሴት ነኝ። ማንም ሰው መጣ፣ ማንም ሰው ቀረ፣ በህይወቴ እከሌ መጣ፣ እከሌ ሄደ፣ እከሌው ከህይወቱ አስወጣኝ፣ ምንም አይመስለኝም። እኔ በራሴ ጎዳና ነው የሚሄደው፣ በራሴ የህይወት መስመር ውስጥ ነው የምራመደው። እኔ በህይወቴ ደስተኛ ነኝ። ደስታ ሁልጊዜ እኔን ነው የሚፈልገው። እኔን በቀላሉ ደስታ ያገኘኛል። ደስተኝነት ይሄ በርዝ ሬቴ ነው። ሰክሰስፉልነት በርዝ ሬቴ ነው። ስወለድም ጀምሮ የተሰጠኝ ጊፍት ነው። ውበት በርዝ ሬቴ ነው። ስወለድም ጀምሮ የተሰጠኝ ጊፍት ነው። ፈጣሪን እወዳለሁ። ፈጣሪ ይወደኛል። የምፈልጋቸው ነገሮች በሙሉ ለእኔ ተገብተውኝ ይመጣሉ። ዳሴ ይህን አፈርሜሽን ደጋግሙት፣ እመኑት። ይሄ ለማለት ስላለብኝ ብላችሁ እንዳትሉ፣ አምናችሁ አድርጉት። ከዛ የሚለወጠውን ታያላችሁ። በአጠቃላይ ልላችሁ የምፈልገው ነገር ስታክ ያደረጋችሁበት ሪሌሽንሽፕ፣ ስታክ ያደረጋችሁበት ሰው ይሂድ። መሄድ ያለበት ሰዎች ጣት ቆርጦ ገምቶ አይጣልም ምናምን የሚባለው ፓርት እንዳትሰሙት። ያለበዛ ጤነኛውንም ይመርዝባቸዋል። ስለዚህ መቁረጥ ያለባችሁ ነገር ቁረጡ። መወሰን ያለባችሁ ነገር ወስኑ። እራሳችሁን ሂል አድርጉ፣ አክሙት። ደስተኝነት ይገባችኋል። ማንንም ቼዝ ለማድረግ ማንንም ይሄ ቤግ ለማድረግ ለመለመን ምናምን እንዳታደርጉ። የለመነቻቸው ጊዜ የሚሆነውን ነገር ልንገራችሁ። ቅድም በትንሹ ጠቅሼዋለሁ አይደለ? እናንተ ስትለምኗቸው
ከእናንተ ኢነርጂ ላይ እየቀነሳችሁ ነው የምትሄዱት። እነሱን ፊድ እያደረጋችሁ ነው የምትሄዱት። እነሱን እየመገባችሁ የምትሄዱ ከሆነ ደግሞ እነሱ ናቸው እንጂ ከፍ የሚሉት እናንተ አይደላችሁ። እናንተ እያነሳችሁ ነው የምትሄዱት። ኢነርጂያችሁን ጠብቁት፣ ፍሪኩዌንሲያችሁን ጠብቁት። ምንም አይነት እድሎችን መሳብ፣ እድሎችን ማሳደድ ሳይሆን እድሎችን መሳብ ተለማመዱ። ውስጣችሁን አድኑ። እናንተ ታስፈልጓላችሁ። ለቤተሰቦቻችሁ፣ ለራሳችሁም አስፈላጊ ሰዎች ናችሁ። እኔ ሞቲቬሽናል ስፒከር አይደለሁም፣ ነገር ግን አብዛኛው ሰዎች ስትራግል የሚያደርጉበት ጉዳይ ስለሆነ ነው። ሰላም ማግኘት የምትፈልጉ ከሆነ መተው የሚባለውን ነገር ተለማመዱ። እራሳችሁን ውደዱ። ሊትል ቢት ሰልፊሽ ባውንደሪ ይኖራችሁ። ከዛ በኋላ የሚሆነውን ታያላችሁ። ሰው እንደነዚህ አይነት ሰልፍ ዲቨሎፕመንት ለእናንተ እያዘጋጀው ቀርባለሁኝ ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህን ቻናል ተቀላቀሉት። ባይ